ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምንላችኋል ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁ ሁኑ። ቀደም ወዳደረግናቸው አጫጭር የሀገር ውስጥ መረጃዎቻችን አልፋለን። ለውጭ ሀገር ባለሀብቶች የሚሰጠውና እስከ 10 ዓመት የሚያገለግለው ጎልደን ቪዛ ካርድ በያዝነው በጀት ዓመት ወደ ስራ እንደሚገባ ተገለጸ። የኢሚግሬሽንና ዜግነት አገልግሎት ለሀገር ውስጥ ኢኮኖሚ ከፍተኛ አስተዋጽኦ ለሚያበረክቱ የውጭ ሀገር ባለሀብቶች የሚሰጠውና እስከ 10 ዓመት የሚያገለግለው ጎልደን ቪዛ ካርድ በያዝነው 2019 በጀት ዓመት አገልግሎት ለመስጠት ዝግጅቱን አጠናቋልም ተብሏል። ይህ ጎልደን ቪዛ ተብሎ የተሰየመው የመኖሪያ ፍቃድ እንደ ተባበሩት አረብ ኤምሬት ባሉና በሌሎች ሀገራት በካርድ መልክ የሚሰጥ ለውጭ ባለሀብቶችና ኢንቨስተሮች ልዩ መብት የሚያጎናጽፍ መሆኑን ተገልጾለታል። የ10 ዓመት የጎልደን ቪዛ ካርድ በዋናነት ከፍተኛ መዋዕለ ንዋይን በማፍሰስ ኢትዮጵያ ውስጥ መስራት ለሚፈልጉ ባለሀብቶችና ለቤተሰቦቻቸው የረጅም ጊዜ ዋስትና ለመስጠት ታስቦ የተዘጋጀ ነው ተብሏል። የኢሚግሬሽንና ዜግነት አገልግሎት ካርዱ ጎልደን ቪዛ የተሰኘበት ምክንያትም ሲያስረዳ ጎልደን ቪዛ ካርድ ቪዛው የምንልበት ምክንያት ለሰዎች የሚሰጠው ልዩ ጥቅም ለማንሳት ነው ያለ ሲሆን ሌሎችም ሀገራት እንደሚተገብሩትም አሰራሩ ላይ መቀመጡን ገልጿል። ካርዱ የሚያገለግለው ጥቅም በተመለከተ አንድ የውጭ ዜጋ ኢትዮጵያ ላይ ሲኖር ህጋዊ የመኖሪያ ፍቃድ ወይንም ደግሞ ትውልድ ኢትዮጵያውያን መታወቂያ ሊኖረው ይገባል። ከዚያ ውጭ ግን እንደ ቪዛው አይነት ለአጭር ጊዜ ቆይታ እንጂ መኖር አይችልም። ወደ ጎልደን ቪዛ ግን ስንመለስ $10 ሚሊዮን ከዚያ በላይ ኢንቨስት ለሚያደርግ ባለሀብት ሁሉ እና አመልካች ከማንኛውም የጸጥታ ስጋት ነፃ መሆኑን ሲያረጋግጥ ካርዱን ይወስዳል። እሱም ደግሞ ወደ ኗሪነት ይቀላቀላልም ተብሏል። አገልግሎቱን ለመስጠት የሚያስችል የአዋጅ ደንብ ማሻሻሉን በሚኒስቴር መስሪያ ቤቶችና በህዝብ ተወካዮች ምክር ቤት በኩል ጸድቆ መጠናቀቁም አገልግሎቱን እንዲሰጥም መረጋገጡ ተሰምቷል። ለሀገር ውስጥ የቡና ዋጋ መናር ዋነኛ ምክንያት የቡና ነጋዴው ምርቱን በተጋነነ ዋጋ ማቅረቡ ነው ተባለ። ኢትዮጵያ ቀዳሚ የቡና አምራች ሀገር ብትሆንም ከጊዜ ወደ ጊዜ ለሚታየው የሀገር ውስጥ የቡና ዋጋ መጨመር ዋነኛ ምክንያት የቡና ላኪዎች ምርቱን በተጋነነ ዋጋ ማቅረባቸውን መሆኑን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። የባለስልጣኑ ዋና ዳይሬክተር ጽህፈት ቤት ኃላፊ ዶክተር ሰፊሳ አባቡ እንደገለጹትም በተጠናቀቀው 2018 በጀት ዓመት ለውጭ ገበያ ከቀረቡ የቡና ምርቶች የተገኘው ገቢ ከፍተኛ ቢሆንም በሀገር ውስጥ ገበያ ላይ ግን የዋጋ ጭማሪ ታይቷል። ባለስልጣኑ በዘርፉ የቁጥጥር ስራ ያከናወነ ቢሆንም በአሁኑ ወቅትም የሀገር ውስጥ የቡና ዋጋ ከዓለም አቀፍ የገበያ ተመን ጋር ሲነጻጸር ሰፊ ልዩነት እንዳለው አስረድተዋል። ላኪዎች እርስ በርስ በመነጋገር ተቀራራቢና የተጋነነ ዋጋን እንዳያቀርቡ በተደጋጋሚ ቢነገራቸውም ወዳልተገባ የዋጋ ሽሚያ በመግባታቸው ምክንያት በገበያው ላይ አለመረጋጋት መፍጠሩን ኃላፊው ጨምረው ገልጸዋል። የዋጋ መናር የሀገሪቱን የቡና ዘርፍ ወደ ኋላ የሚጎትት በመሆኑ ባለስልጣኑ ላኪዎችን በውይይት ለማሳመን ጥረት ማድረጉን ጠቅሷል። አያይዘው በቀጣይ ዓመት ኢትዮጵያ በዓለም ሁለተኛዋ የቡና አምራች ሀገር ለማድረግ የምርት ሽፋንን የማስፋትና ጥራትን የማስጠበቅ ስራ በጥብቀት እየተሰራ መሆኑንም ገልጸዋል። በ2018 በጀት ዓመት ኢትዮጵያ በታሪኳ ለመጀመሪያ ጊዜ ከቡና የውጭ ንግድ ገበያ ከ$3 ቢሊዮን በላይ ገቢ ማግኘቷን ጠቅላይ ሚኒስትር አብይ አህመድ ቀደም ሲል መግለጻቸው ይታወሳል። የአዲስ አበባ ዩኒቨርሲቲ በ2019 የትምህርት ዘመን ከአንደኛ እስከ 7ኛ ክፍል ለማስተማር ምዝገባ መጀመሩን አስታውቋል። የአዲስ አበባ ዩኒቨርሲቲ በማቋቋም በ2019 የትምህርት ዘመን ከአንደኛ እስከ 7ኛ ክፍል ተማሪዎችን ለመቀበል ምዝገባ መጀመሩንም ነው ያስታወቀው። ዩኒቨርሲቲው በማህበራዊ ትስስር ገጹ እንዳስታወቀው ከሐምሌ 14 ቀን እስከ ሐምሌ 21 ቀን 2018 ዓ.ም ምዝገባ ያካሂዳል። አስፈላጊ መረጃ ያሟሉ ወላጆች መመዝገብ እንደሚችሉ ያሳወቀው ተቋሙ ምዝገባ የሚካሄደው 5 ኪሎ በመባል የሚታወቀው ዩኒቨርሲቲ ግቢ ውስጥ እንደሆነም ገልጿል። ትምህርት ቤቱ ቀደም ሲል የሚሰጣቸው በተለይም ለዩኒቨርሲቲው ማህበረሰብ ልጆች የተባለ ሲሆን ክፍት ቦታ ካለ ግን ለዩኒቨርሲቲው ውጭ ያሉ ተማሪዎችም በመወዳደር መመዝገብ እንደሚችሉ ትምህርት ቤቱ ቅድሚያ የሚሰጠው ለዩኒቨርሲቲ ማህበረሰብ ልጆች የተባለ ሲሆን ክፍት ቦታ ካለ ግን ከዩኒቨርሲቲው ውጭ ያሉ ተማሪዎችም በመወዳደር መመዝገብ እንደሚችሉ ትምህርት ቤቱ አስታውቋል። ወላጆች ተቀጣሪ መሆናቸውን የሚገልጽ ከየትኛውም ክፍል የሚሰጣቸውን ደብዳቤ ማቅረብ እንደሚኖርባቸውም ገልጿል። ትምህርት ቤቱ የሚገኘው በ5 ኪሎ በቀድሞ ድህረ ምረቃና ፋሲሊቲ ትምህርት ቤት ግቢ ውስጥ እንደሆነ ታውቋል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይቭ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው።
በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱን እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። በሰሜን ማሊ አማጽያን የማሊ ጦር ተሽከርካሪዎች ላይ በፈጸመው ጥቃት የሰው ሕይወት ማለፉንና ጉዳት መድረሱ ተገለጸ። በማሊ ስትራቴጂያዊ ሰሜናዊ አፍላንቲን ከተማ የወጣ የነበረውን የማሊ ጦር ተሽከርካሪ ቡድን በቲዋንጊን አማጽያን ጥቃት እንደተፈጸመበት የወታደርና የደህንነት ባለስልጣኑ ገልጿል። በምዕራብ አፍሪካዊቷ ሀገር በተከታታይ በተፈጸመ የተቀናጀ የሽብር ጥቃት ከቅርብ ጊዜ ክስተት ሆኖ ቆይቷል። ከቱዋሬንግ ተገንጣይ ንቅናቄና ከአልቃይዳ ጋር ግንኙነት ያላቸው ጂሃዲስት ቡድኖች የተውጣጡ ታጣቂዎች ሐምሌ 4 ቀን ከተማዋን ለጊዜው መቆጣጠራቸውም የሚታወስ ነው። በቱዋኒንግ ተገንጣይ ንቅናቄ ውስጥ የሚገኝ አንድ ምንጭ እንደገለጸው ከሆነ ወታደራዊ ቡድኑ ለወታደራዊ ጥቃቱ ላይ ማድረሱን አፍሪካ ኒውስ ዘግቧል። ከ8 ቀናት በፊት በማሊ ጦር ኃይል ዋና መስሪያ ቤትም ይፋ በተደረገ መሰረት በቅርቡ በአኔፊስ በተከሰተው ከፍተኛ ግጭት 30 የሚሆኑ የማሊ ወታደሮች ሲሞቱ 60 የሚሆኑት ደግሞ ቆስለዋል። ማሊ እንደ አውሮፓውያን አቆጣጠር ከ2018 ዓ.ም ጀምሮ አገሪቱን ሲያምስ የቆየውን የጂሃዲስት አማጺ ቡድን ለመቆጣጠር ስትታገል መቆየቷም የሚታወስ ነው። በመጨረሻም ቻይና ያቀረበችው ዓለም አቀፍ ተነሳሽነት ይበልጥ ፍትሃዊና እኩል የሆነ ዓለምን ለመፍጠር የሚያስችል መንገድ እንደሚከፍትም ተንታኞች ገለጹ። ቻይና ያቀረበቻቸው ዓለም አቀፍ ተነሳሽነቶች በብዙ ወገንተኝነትና በማድረግ ላይ ባሉ ሀገራት ላይ ተስፋ የጣለ ሲሆን ይበልጥ ፍትሃዊና እኩል የሆነ ዓለምን ስርዓትን ለመፍጠር ለመገንባት የሚያስችል አቅምን የሚመለከት መሆኑንም የግብፁ ባለሙያ ቅዳሜ ዕለት በካይሮ በተካሄደ ሴኔት ላይ ገልጸዋል። በካይሮ በሚገኘው ግሎባል ፎርምስ ፎር ፊውቸር ስተዲ በተሰኘው የምርመራ ተቋም የተዘጋጀው ይህ ሴኔት የቻይና ምክር ቤት የመረጃ ቢሮ ሰኔ 17 ቀን ይፋ ባደረገው ይበልጥ ፍትሃዊና እኩል የሆነ ዓለም አስተዳደር የቻይና መርህ ሀሳብና ተግባር በሚል ሰነድ ላይ በተመሰረተ ዓለም አቀፍ የአስተዳደር ተነሳሽነት ግሎባል ገቨርናንስ ኢንተንቲቭ GGI ገምግሟል። ሰነዱ ይበልጥ ፍትሃዊና እኩል የሆነ ዓለም አቀፍ የአስተዳደር ስርዓት ለመገንባት የጋራ ጥምረት እንደሚያደርግም ማሰቡን ዥዋንግ ዘግቧል። ቻይና ባለፉት 5 ዓመታት ባስጀመረቻቸው ተከታታይ ወጥነት አማካኝነት ለዓለም አቀፍ አስተዳደር ያላትን ራዕይ ቀስ በቀስ እያስፋፋች ትገኛለች። በዝግጅቱ ወቅትም በግብጽ ባድሮ ዩኒቨርሲቲ የፖለቲካ ሳይንስ ፋክልቲ ተመራማሪዎች እነዚህን የቻይና ተነሳሽነት የተቀናጀ ስትራቴጂያዊ ማዕቀፍ አጋዥ ምስሎች እንደሆኑም ገልጸውላቸዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከናሁ ቴሌቪዥን ለሰዓቱ ያዝንላችሁ መረጃዎቻችን እስካሁን ይመስሉ ነበር። ከዜናዎቹ ገልዳና ታደሰ አብራችሁ ቆይታ አደረኩኝ። መልካም ቀን።